የትኛው ነው ብለህ ጠይቅ። ወደ አዳኘ ወደ ኢየሱስ ክርስቶስ። ሌላ ወዴት ነው ሄዳችሁት አይደል እንዴ? አዳኝህን ወቅ፣ የሞተልህን ጌታ ወቅ፣ እሱ ባንተ ላይ ይንገስ ነው ያልነው። ተሳሳትን? ይሄ ነው በቃ ሐቁ ይሄ ነው። ቢመራቸውም ቢዋጥላቸውም ባይዋጥላቸውም የሞተልን ኢየሱስ ክርስቶስ ነው። በሰው ደም በሰው ጸጋ ከገሃነም አልወጣንም። ከገሃነም ያወጣን ኢየሱስ ክርስቶስ ነው። ይሄ ለምን ይነገራል ተብሎ ሰው ያብዳል? እዚህ ተመልከቱት። ይሄንን ነው ያልነው። በቃ መጀመሪያ እስቲ ባለቤቱን እንወቀው። ለማን ብሎ ነው እንጨት ላይ የዋለው? ለማን ብሎ ነው እርቃኑን የዋለው? መጀመሪያ እርሱን አሳውቁን፣ እሱን እንወቅ ብለን ብንል ሌላ ታሪክ አመጡና ይቀምሳታል። አለቀው። ምንድነው የሚለው? ቀጥሎ ያለው ልብ የሚያረጋጋ የነፍስ እረፍት ነው ብለናል። ምንድነው? የእግዚአብሔር ቃል የሚቅበዘበዘው ልብ ማለት ነው። ስለዚህ እዚህ ስንማር ልብ አድርጉት። ከዚህ ላይ አንድ ነገር በውስጣችሁ ስትረበሹ በእግዚአብሔር ቃል ያን የሚቅበዘበዘው ልብ ጸጥ ማድረግ፣ በእግዚአብሔር ቃል ላይ ልብን ማሳረፍ ያሳርፋል እግዚአብሔር እና የነፍስ እረፍት ነው። እሺ ዛሬ በዓለም ላይ የነፍስ እረፍት የውስጥ ሰላም አጥተው በከንቱ የሚቅበዘበዙ ብዙዎች ናቸው። የሰባ ዓለሙን ተውትና ይሄ ክርስቲያን ነኝ የሚለው ሁሉ የተቅበዘበዘ ነው። ክርስትናውን በአግባቡ ስላልያዘ፣ ክርስትናውን በአግባቡ ቢዝ ሁሉ በእጁ ሁሉ በደጁ ነው። ለምኑ ይሰጣችኋል አይደለም ያለን? ቃሉ ይታበላል? አይታበልም። ከኛ ነው የሚቀረው። በተጠራጣሪ ልቡና ነው የምንለምነው። በእግዚአብሔር መንገድ እየሄድን አይደለም። አንድ ጊዜ አንድ ሰው ምን አለኝ፣ አንተ ከእግዚአብሔር መለመን እኮ ጥሩ ነው፣ ለምንድን ነው ከእግዚአብሔር የማትለምነው? እኔ መጀመሪያ መቼ የእግዚአብሔር ሰው ሆንኩኝ? እኔ መጀመሪያ መቼ የእግዚአብሔር ሰው ሆንኩኝና ነው ከእግዚአብሔር የምለምነው? እኔ እኮ መጀመሪያ የእሱ ልጅ በሆን ኖሮ አባቴ ስጠኝ ለው ነበር። እኔ እኮ መጀመሪያ የእሱ ልጅ መሆን ነው ያቃተኝ ብሏል። ትክክለኛ አባባል። መጀመሪያ በእግዚአብሔር ሀብት ለመጠቀም ምን መሆን ያስፈልጋል? የእግዚአብሔር ልጅ መሆን ያስፈልጋል። ልጅ አባቱን አባቴ ርቦኛል ዳቦ፣ አባቴ ተራቅቻለሁ ልብስ ማለት የሚችለው መጀመሪያ ልጅነቱን ማረጋገጥ አለ። እኔና እናንተም ኃያሉ ጌታ በምድር በሰማይ ከነደደ እሳት እነ ኢዮሉጣን እነ ቅዱስ ቂርቆስን አወጣ ብላን ይሄ ታሪክ ብቻ ነው። በእኛ ህይወት ላይ ግን ምንም አልተዋሃደንማ። ቃሉ ከሰማያውያን ጋር በሃይማኖት አልተዋሃደምና አልጠቀማቸውም አለ የዕብራውያን ጸሐፊ። ቃሉ በሃይማኖት ከኛ ጋር ከተዋሃደ የነ ቂርቆስ የነ ኢዮሉጣ አምላክ ነው የምናመልከው፣ ሌላ ነው ያንን ነው የምናመልከው ማለት። ስለዚህ ከሁሉ ነገር ሊያወጣን ይችላልና ስለዚህ እረፍት አጥተው የሚቅበዘበዙ ብዙዎች ናቸው። ቀጥልልን። የሰላምና የእረፍት መንገድ ጠፍቶባቸው የሚቅበዘበዙ ሁሉ ምንድነው? በከንቱ ይደክማሉ እንጂ ያለ እግዚአብሔር ቃል ሰላምና እረፍት ማግኘት አይችሉም። ሰላም እግዚአብሔር ነው፣ የሚያሳርፍ እግዚአብሔር ነው። ገንዘብ አሳርፍህ፣ ሌላም ነገር ሊያሳርፍህ አይችልም። እንደውም እሱ ጣጣ ነው የሚያበዛው፣ እረፍት ነው የሚነሳው። ስለዚህ በእግዚአብሔር ቃል ነው ማረፍ የምንችለው። ቀጥልልን። እግዚአብሔር ምን አለ? ልብ አድርጉት እንግዲህ እረፍት ሊሰጠን ስለፈለገ ለሚቅበዘበዙ ወይንም ለምንቅበዘበዝ ምን ይላል እግዚአብሔር? እግዚአብሔር እንዲህ ይላል። ምን አለ? በመንገድ ላይ ቁሙ ተመልከቱም፣ የቀደመችውን መንገድ ጠይቁ። ልብ አድርግ። ይሄ ማለት ምን ማለት እንደሆነ ጠይቅ፣ መንገድ ላይ ቁም ይላል። እነማን የሄዱበት? እነ ጳውሎስ የሄዱበትን፣ እነ ጴጥሮስ የሄዱበትን፣ እነ ኢዮሉጣ የሄዱበትን መንገዱ የእግዚአብሔር ቃል ሃይማኖት ነው። ቁም፣ የቀድሞውን ጠይቅ። ለዚህ ለሚቅበዘበዝ እግዚአብሔር እንዲህ ይላል፣ በመንገድ ላይ ቁሙ ተመልከቱ ማለት የቀደመችውን መንገድ ጠይቁ። መልካሚቱ መንገድ
ወዴት እንደሆነች ወቁ። ወዴት ናት? የወዴት ናት ያለችው? እናንተ እንደ ስታስቡ ወዴት ነው ያለችው? ቀናይቱ መንገድ ወዴት ነው ያለችው? የቀና መንገድ የቀና መንገድ እግዚአብሔር ቃል ነው። አስተውል። ወደ ሌላ ማይድ የቀና መንገድ ምናልባት ገድል፣ ተአምራት፣ ድርሳን የሚለው ከዚህ በኋላ ነው። ያውም ንጹህ ሆኖ ከተገኘ እንደ ወንጌሉ ሆኖ ከተገኘ ገድል የለም ማለት አይደለም። ቅዱስ ጳውሎስ ሰናየ ገድለ ተጋደልኩ ብሏል። ገድል አለ በመልካምነቱ፣ ግን በዛ ስም ወንጌልን ውድቅ በሚያደርግ አነጋገር ገድል እየጻፉ ምን እያሉ ወንጌልን ጨርሶ የማያጸድቅ መጽሐፍ አድርጎ ማስቀመጥ ትክክል አይደለም። ለዚህ ነው ተቃውሟችን እንጂ ገድል የለም አላልንም። ገድል የሐዋርያት ሥራ የሚለው ገድል ማለት አይደለም። ሥራ ማለት እኮ ገድል ነው። የሐዋርያት ሥራ ተብሎ ተጽፏል በመጽሐፍ ቅዱስ። ስለዚህ ከመጽሐፍ ቅዱስ ጋር የሚቃረን ሁሉ አድካሚያችን ነው። መንገዱን ያሳስተናል። በመንገዱ እንዳንሄድ ያደርገናል። ያንን ነው ተቃውሟችን። ያ አይደለም ካሉ የራሳቸው ጉዳይ። ስለዚህ እኔና እናንተ ግን ምን ማድረግ አለብን? መንገድ ላይ 12 ዓመት ሙሉ ነው መዓት ሲወርድብኝ የኖረው በዚህ ነጥብ ማለት ነው። 12 ዓመት በዚህ ያጸናኝ ጌታ ክብር ምስጋና ለሱ ይሁን። ሳልወላውል ይጠሉኛል፣ ይገዙቱኛል፣ ይረግሙኛል ሳልል ያጸናኝ ጌታ እግዚአብሔር የተመሰገነ ይሁን። እስከ መቼውም ድረስ እንሄዳለን። እስከ መቼውም ድረስ ያመንኩትን አውቃለሁ አላፍርም አለ ቅዱስ ጳውሎስ። ያመንኩትን አውቃለሁ። ያመኑት እየሰማነው ነው። ክህነቱ በገንዘብ የተገዛ መሆኑንም እየሰማ ነው። ቅዱስ ፓትርያርካችን ናቸው አይደል? ነገርም እንዴ ምን ችግር አለ? ዋሻው እንዴ ሰምታችሁ አለዱላችሁ? እንዲህ ነው እንግዲህ ቅዱስ ሲኖዶስ ላይ ምን እንደሚባሉ ሰማና ምን እንደሚባባሉ ምን እንደሚጫወቱት ይሄ ቅዱስ ሲኖዶስ ቅዱስ እንግዲህ ዝም ብለን አንስተን እንደ ታርጋ መለጠፍ ነው እንዴ? አንድ ነገር ላይ ቅዱስ የሚያሰኘው ምኑ ነው? ያለ ስራ ከአፋችን ርኩስ ነገር እየወጣ እየተሳደብን ቅዱስ መባል አለ እንዴ? ጨርቁ ነው ቅዱስ የሚያደርገን? ወንበሩ ነው ቅዱስ የሚያደርገን? እንዴት እዛ ቦታ ላይ ተቀምጦ እንዲያነስ ስድብ ይሰዳደባሉ? ቆማጣ፣ እውር እንዴት ተብሎ ቡዳ እንዲህ ብሎ መሰዳደብ አለ እንዴ? ማን ነው ይህንን የሚሰራ? እና ይህንን እየሰማ ነው እና ተከርኖ የማይከፈት የለም ብሏልና እሺ ብሏልና ምን አለ? የማንም ምንነት ተከርኖ ተሰውሮ አይቀርምና የእውነት አምላክ ምን ያደርጋል? ሁሉንም በጊዜው ወደ ብርሃን ያመጣዋል። እዚህ ላይ ልብ አድርጉልኝ። እንግዲህ ዝም ብዬ አይደለም የምናገረው። ይሄ ነገር ከተጀመረው በሀገራችን አቆጣጠር በ1997 ነው። እዚህ ማርያም ቤተክርስቲያን የተጀመረው ማለት ነው። ከዛን ጊዜ ጀምሮ በዛን ወቅት በ87 ተጀመረ። በ97 ተጀመረ። በ98 የካቲት ላይ ደግሞ እነሱም እንዳቅምቲ አወገዝናሉ። ወጓጎናል አወገዝናሉ ማለት ነው እነዚህ እና ወግዘቱን እንዲህ እኔ በሌለሁበት ምክንያቱም በቁም ነገር እንነጋገር ተባብለን ቁም ነገር አድርገን ይሄን እንግዲህ በመዝገብ ያለውን ነው የምነግራችሁ። ቦርዱም የነሱ ቦርድ እኛ ቦርድ ተገናኝቶ ይሄን ጉዳይ ሊቃውንትን አሰባስቦ በዛ ጉዳይ ላይ እንዲነጋገሩ ሲደረግ በፍጹም አይሆንም አሉ። እኛ አዳፈነውን እሳት ልትጭሩብን ነው ብለው አፈረሱት ቀረ እና ከዛም በኋላ እዚህ የነበሩት ዛሬ ሁሉንም ስም ጠርቼ ነው የምናገር። ለምን እግዚአብሔር ግልጽ አወርገዋል። እና ሊቀ ጳጳስ አቡነ ገብርኤል እዚህ ነበሩ። ዛሄን እንድንነጋገር አቡነ ገብርኤልን እንግዲህ የሚያውቃቸው ያውቃቸዋል። ምንም ልል አልችልም። እንዲህ ወዲህ ሲሉ አንዴ ወዲህ ሲሉ አንዴ ወዲህ ሲሉ እንዲህ ሲገለባበጡ ከዛም በኋላ እንደውም ከነሱ ወገን ሆኑና እኛ ተርጉመን የምንቀበል እኛ እንዲና አንልም አሉ። እሺ እናንተ እነማን ናችሁ? እናንተ ተርጉመን እግዚአብሔር ሊቃውንት ቤተክርስቲያን የተረጎሙትን መልሳቸውና ወዴት ነው የምትተረጉሙት? ፈጥሮ ተዋሃደ ተብሎ በአማርኛ ተተርጉሟል ከግዕዙ። ወዴት ነው የምትተረጉሙት?
ወደ እንግሊዘኛ ነው ወዴት ነው የምትተረጉሙት? ሊቃውንት እንዲህ አይሉም። እነዚህ ይሄን መጽሐፍ የጻፉት ደናቁርት ናቸው። አንድ ብቻዬን እግዚአብሔር ነው የሚያውቀው። ከዛ በኋላ በዛው ዘመን ማለት ነው በዚህ ቤተክርስቲያን ያላችሁት እናንተ ከነኚህ ጋራ ትንሣኤን መዋል የለብህምና ትንሣኤን ኢየሩሳሌም ማሳለፍ አለብላችሁ ራሳችሁ አስባችሁ እኔ ያላሰብኩትን ነገር ትንሣኤን ኢየሩሳሌም መዋል አለባችሁ ብላችሁ ወደ ኢየሩሳሌም እንዲሄድ አደረጋችሁት። ወደዛ መሄድን እንደሚሄድ ሰሙና ደወሉ ቤቴ። አቡነ ገብርኤል ማለት ነው። አባ መዓዛ አቤት፣ ወይዘሮ እንዴት ነው አሉ። ቃሉም ይሄው ነው፣ ወይዘሮ እንዴት ነው። ደግነቱ ደግሞ ተገጣጠመኝልኝና ዊንተሩ እየወጣ ስፕሪንግ እየገባ ነው አልኳቸው። ወቅቱ ነበረ በዛ እንግዲህ ስፕሪንግ አካባቢ ላይ ነው እየገባ። አባ መዓዛ ሳሉ አባ መዓዛ ያው ነው አይለዋወጥም፣ ከወቅት ወቅት አይቶ አይለዋወጥም። መድኃኔዓለም ነው ምስክሬ። እሳቸውም በሕይወት አሉ፣ መጠየቅ ትችላላችሁ። ስለተሰቀለው ስለ መድኃኔዓለም እባክህ እኔን ነገር እንተወና እርቅ እናውርዳል። መድኃኔዓለም ለእውነት ነው የተሰቀለው፣ ለሐሰት አልተሰቀለም። መድኃኔዓለምን ትቼ መድኃኔዓለምን የሞተልኝን ጌታ ትቼ ከእናንተ ጋር አልተባበርም። እምቢ አልከኝ፣ አሁን እምቢ አልኩኝ። በዚህ ምክንያት ተለያየን ከእሳቸው ጋር። ያው ወረቀቱም እንግዲህ እኔ የጻፍኩትም ሊቀ መዘምራን ሞገስ የሚለውን የተበተበው እዚህ ግባ የማይባል እሰጣቸዋለሁ፣ ምን ያህል ርካሽ ነገር እንደጻፈ እና እሱንም ሰጠኋቸው። ፍርድ መስጠት አልቻሉም። እንዲሁ ሲያድበሰብሱ ቆዩ። ከኔ በኋላ ልጆቹ ገቡበት። ልጆቹንም ዛሬ ነገ ተነጎዳ አለበለዚያ አትምጡ በስልክ ነው የምሰጥ እንዲህ ብለው አስቀሩት፣ አዳፈኑት ማለት ነው። ኢየሱስ ምን ትፈልጋለህ? ሌላ ነገር እውነት ማን ሆኖ አገኘ ነው? ኢየሱስ። ታፍራለህ እንዲህ ማለት? አናፍርም። እስከ ዛሬ ያቀረቀርነው ይበቃል። እውነት ኢየሱስ ነው አይደል? ለእውነት ቁም፣ የእውነት አምላክ ይቆምላል። እና መንገድና እውነት አለ። ወደ ጽድቅ ያደረሰን ማን ነው? እውነተኛው መንገድ ኢየሱስ ነው አይደል? ከአባቱ ያሳረቀን። ይሄንን ማለት እኮ ያፍራሉ። ከአባቱ ራሱ ታረቀን። ደግሞ አዲስ ትምህርት አመጡት። እንደው በመጽሐፍ ቅዱስ ኢየሱስ ታረቀን የሚል ታገኛላችሁ? እንዲህ ያለ ምንባብ በቃ ሰውነቱን እኮ ያካዱት መጡ። አመን አወቅን ብለው በሰውነቱ አስታራቂ ነው፣ ሊቀ ካህናት ነው። ፍጹም ሰው ሆነ ማለት ለምን አስፈለገ ታዲያ? ሰው ሆኖ ምን አደረገ? ለምን ሰው ሆነ ብለህ መጠየቅ። አለበለዚያ ካላወቅ ማወቅ ነው፣ ካወቅ ደግሞ በዛ መጠቀም ነው። እንደገና ለሰው በአጠቃላይ እንደ ሰውነቱ አለ፣ እንደ አምላክነቱ አለ። ታዲያ እንዴት ይባል? ፍጹም አምላክ ፍጹም ሰው ይላሉ በአፋቸው አይደል? እንደ ሰውነቱ ካልንኮ እንደ ሰውነቱ ሊቀ ካህናት ነው። ሊቀ ካህናት ማለት ምን ማለት ነው? በእግዚአብሔርና በሰው መካከል የሚቆም ማለት ነው። የሊቀ ካህናት ትርጉሙ ሲተረጎም ምን ማለት ነው? ለምሳሌ በደረቁ ሲተረጎም የካህናት አለቃ ሊሆን ይችላል። ሊቀ ካህናት አይደለም የሚለው የካህናት አለቆች ተብሎ። ግን በስራ ሲተረጎም ምንድነው ስራ ቢባል በሰውና በእግዚአብሔር መካከል ነው የሚቆም። የድሮም እና አሮንም በዛ ነው የነሱ በእግዚአብሔርና በሰው መካከል መቆም ጠቃሚ ስላልሆነ ነው እውነተኛው ሊቀ ካህናት የመጣው። እና እውነተኛ ሊቀ ካህናት መጣና ለአንድ ጊዜ በእግዚአብሔርና በሰው መካከል ቆመ። ይሄንንም አያምኑትም። መካከለኛ የሚለውንም ጠምዝዞ ሊያወጡት ይጥራሉ። የእግዚአብሔር ቃል አይጠመዘዝም። እነሱ ተጠምዝዞ ገደል ይገባሉ። በምንም ተአምር አይጠመዘዝም። ያላደረጉት የማይጠመዝዙት በመካከል ሆኖ ነው ያስታረቀው። በቃ መካከል ሆኖ በቃ ከሃይማኖት ሊያወጡን እኮ ነው ብለው ተመልከቱት። ቅድም ያልኳችሁን የሌለ ነገር ይጭኑበናል። አባቶቻችን ቀደም ያሉትን ሰዎች ጠይቅ ብሏል። ቅድም ጥቅስ ስናነብ የቀደሙትን ሰዎች ጠይቅ ብሏል። እስቲ ወደ ቤቱ ገባበሉና ከ80 ዓመተ ምህረት በፊት የተጻፉትን መጻሕፍት ተመልከቱት። በአጠቃላይ አሁን የሚጻፉት ተቃራኒ የሆኑ እናቶች ቄስ ሆነው ገቡበት ቤተክርስቲያኒቷን። እውነቴን እኮ ነው የምለው። በቃ ዝም ብለው የፈለጋቸውን በቃ ሰው ምን ይፈልጋል ብለው የፈለጋቸውን ይሰብካሉ እንጂ ከዛ በፊት የነበረውን ሊቀ ካህናት የሚለውን ሁላችሁም ማየት ትችላላችሁ። አስታራቂያችን እያሉ ነው የሚያልኩት። ሊቀ ካህናት የሚለው ግዕዝ ነው። አስታራቂያችን
እና ወኮነ አራቄ ለአዲስ ኪዳን አስታራቂ ነው እሱ። ሁልጊዜም ነው እኮ የሚያስታርቀው። ልብ አድር፣ ሁልጊዜም። ለምን ያን አስተምራለሁ በዚህ መድረክ ላይ የአንድ ጊዜ ክህነቱ፣ የአንድ ጊዜ መስዋዕቱ፣ የአንድ ጊዜ ጸሎቱ እስከ ዕለተ ምጽአት የሚሰራ ነው። ለዚህ ነው ለአንድ ጊዜ መስዋዕት አድርጎ ተቀመጠ የተባለው። እና ስለዚህ መንገድ እኔ ነኝ ብሏል። የታደረሰን ከአባቱ ዘንድ አደረሰን፣ አስታረቀን። እውነት ነው ያለ እውነት ነገረን። ቃሉ እውነት ነው። በቃ ሕይወት ነው አለ። አዎ ሕይወት አተን ነው ወደኛ የመጣውና ሕይወት ይሁነን ዛሬም። አዎ ሕይወታችንን ከሚያጨልም አጋንንት ይጠብቀን። እና ሕይወትም እኔ ነኝ፣ በእኔ በቀር አለ ምን የሚሆን ወደ አብ የሚመጣ የለም። ያ ማለት የአካል እንቅስቃሴ አድርጋ አትውሰደው። በእኔ ካልሆነ ማለት እኔን ሳታምን እኔን ማንነት ሳታውቅ አብን አውቃለሁ ማለት አትችልም ነው። ኢየሱስን ካወቅ ኢየሱስ ቃሉን ይናገራል። ስምህን ልነግራቸው መጣው፣ ስምህን አስታወቅኳቸው እያለ ነው የሚናገረው። ሊያስታውቀን የመጣ ማንና ማን? እኛንና እግዚአብሔር። በዛ በኩል ከሄድን እግዚአብሔር እናገኘዋለን ማለት ነው። እቺ ጥሩ ነገር ናት። ትንሽ አብሬ የጨመርኳት አለች። ትታገሱኛላችሁ? ልብ አድርጉት። እንግዲህ አሁን አንድ ልንይዘው የሚገባን ነገር አለ። ይሄ ምስጢረ ሥላሴም ነው። በሚገባ እንድትረዱ ስለምፈልግ ነው እንጂ እኔም ደክሞኝ ነበር፣ ለማቆም እፈልግ ነበር፣ ግን ያችን ሳልጨርስ አላቆምም። በእኔ በቀር ወደ አብ የሚመጣ የለም። ልብ አድርግ። እንግዲህ አሁን ይሄ ትክክል ነው። ወደ አብ ወደ እግዚአብሔር የሚያመጣን ነገር ቢኖር ኖሮ ከዛም በፊት የጀመረው እሱም ተናግሯል። ብዙ ደም ፈሷል። እሱ ራሱ ሲናገር እምደመ አቤል ጻድቅ እስከ ደመ ዘካርያስ ወልደ በራክዩ፣ ብዙ ደም ፈሷል አለ። ከአቤል ደም ጀምሮ ከጻድቁ አቤል ደም ጀምሮ እስከ ዘካርያስ ድረስ ብዙ ደም ነው ያፈሰሳችሁት፣ ያ ሁሉ ደም ይበቀላችኋል አላቸው። ብዙ ደም ፈሷል የቅዱሳን። ይሁን እንጂ እንኳንስ ሌላውን ሊያስታርቁ እነሱም ሊታረቁ አልቻሉም በዛ ደም በማፍሰስ። ደምን አፍሶ ያስታረቀን ማን ነው? ሕይወት የሆነን ኢየሱስ ነው። ይሄ እንዳታፍር፣ ኢየሱስ ነው። እና ስለዚህ ወደ አብ የሚመጣ ማለት በዛ በኩል ነው ያወቅነው። የሥላሴን አንድነት ሶስትነት ያወቅነው በዚህ ነው። አንድነታቸውን፣ አምላክነቱን ያወቅነውን፣ አባትነቱን፣ ልጅነቱን ያወቅነው፣ ሰራጺውን ያወቅነው በዛ በኩል ነው። በእኔ በስተቀር ይላል። እሺ ዮሐንስ ወንጌል ምዕራፍ 14 ቁጥር 6 እቺ አንድ የሚጨምረው ነገር አለች። ሁላችሁም እቺን ትኩረት ሰጥታችሁ እንድትይዙ ልፈልጋለሁ። አንድ ጨምርልን። የልባችን እረፍት የነፍሳችን ቤዛ የሆነው የኢየሱስ ክርስቶስ የወንጌል ምስጢሩ፣ አሁን ወንጌሉ ከገባ ለማለት ነው። የወንጌል ምስጢሩ ከገባን እረፍት ለማግኘት በእኔ በቀር ወደ አብ የሚመጣ የለም ብሏልና በኢየሱስ ወዴት እንሄዳለን? ወደ አብ እንመጣለን። በማን? በኢየሱስ። ይሄን ያዝ። በኢየሱስ ወዴት እንመጣለን? ወደ አብ እንመጣለን። የሚቀጥለው ንባብ ደግሞ ኢየሱስ ክርስቶስም ደግሞ ሌላ ነው። ይሄ ሌላ ጥቅስ ነው። ልብ አድርግ። ሁለቱን ታያይዘውታላችሁ። ሁለቱም በደንብ አድርጋችሁ ትይዛላችሁ። ኢየሱስ ክርስቶስም ምን አለ? የላከኝ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም። አብ የሚሰጠኝ ሁሉ ወደ እኔ ይመጣል ብሏልና። አሁን መጀመሪያ በማን ነበር ተስበን ይሄር ነው? በኢየሱስ ተስበን የት ደረስን? አብ ዘንድ ደረስን አይደል? አሁን ደግሞ በአብ ተስበን የት እንደርሳለን? ንባቡ አልጨመርኩም፣ እዛ ማየት ትችላለህ። መጽሐፍ ቅዱሱ ነው የሚለው። አሁን ደግሞ በአብ ተስበን ወዴት እንሄዳለን? ንባቡን ትምህርተ ጥቅስ ያለበት ጀምሮ ያለውን የላከኝ አብ አለ። የላከኝ አብ ከሳበው በቀር አለ ወደ እኔ ሊመጣ የሚችል የለም። ማን ነው ይህን ተናጋሪው? ኢየሱስ ነው። ሳቢው ማን ነው? እዚህ ላይ አሁን አብ ነው። ስለዚህ እያንዳንዳችን በኢየሱስ ክርስቶስ ለማመን የቻልነው ማን ስቦን ነው? አብ ስቦን ነው። አብ ስቦን ለማን ሰጠን? ለማን አሳልፎ ሰጠን? ለኢየሱስ። አየኸ? ምክንያቱም የላከኝ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም።
አብ የሚሰጠኝ አሁንም ልብ አድርግ፣ ሌላ ጥቅስ ነው ይሄም። አብ የሚሰጠኝ ሁሉ ወደ እኔ ይመጣል። አብ የሚሰጠኝ ሁሉ ወደ እኔ ይመጣል። ወደ አብ የሚመጣ የለም የሚለውን ነገር በአብ ማመን አትችልም፣ እኔን ሳታምን በአብ ማመን አትችልም ነው። በእኔ በስተቀር ወደ አብ መምጣት የሚችል የለም በሚልበት፣ አሁን ደግሞ ወደ አብ ከሳበው በስተቀር ወደ እኔ መምጣት የሚችል የለም ስል አባቴ ፈቅዶልህ እኔን አምላክነት እንድታምን ካላደረገ በስተቀር እኔን ማመን አትችልም ነው። ወደ እኔ መምጣት ማለት በአካል አይደለም፣ ወደ እሱ የምንሄደው የማመን ጉዳይ ነው። እና ወደ እኔ የሚመጣ የለም ብለዋልና በአብ ተስበን ወደ ኢየሱስ ክርስቶስ እንመጣለን። ሁለቱም ይስባሉ አይደል? አብ ስቦ ለማን ሰጠን? ለኢየሱስ። ኢየሱስ ደግሞ ለማን ሰጠን? አሁን እኩል ሆነ አልሆነም? ስልጣኑ አንድ ሆነ አልሆነም? አመልከት እንግዲህ ይሄ ነው። ግን አምላክነቱን የሚው እሱ ከስቦ እርሱ ልቡና ሰጥቶ አባቴ ልቡና ሰጥቶ እኔን እንድታምን ካላደረገ በስተቀር በእኔ ልታምን አትችልም ነው ትምህርቱ። አልቋል። እረፍተ ሥጋ እረፍተ ነፍስ የሚገኘው በዚህ ሕያው ቃል ሲታመን ብቻ ነው። ሕያው ቃልን ተነጋግረናል። አብ ስቦ ለማን ይሰጠናል? ለኢየሱስ። ኢየሱስ ወስዶ ለማን ይሰጠናል? ለአብ። በዚህ ስናምን ብቻ ነው ሕይወት የሚገኘው። እረፍተ ሥጋ እረፍተ ነፍስ የሚገኘው በዚህ ሕያው ቃል ሲታመን ብቻ ነው። ቀጥሎ ጨርሶ በኢየሱስ ክርስቶስ አምነን በመስቀሉ ጥራ ስር እናርፋለን። ያድርግልን። ኢየሱስ ክርስቶስ ክንፉን ዘርግቶ ይሰብስበን፣ ከሚያስፈራ ነገር ሁሉ ይጠብቀን። የሰማዕታት የቅዱስ ቂርቆስ የእናቱ የቅድስት ኢዮልጣ ረድኤታቸውን በረከታቸውን ያሳትፈን። እነሱ በጸኑበት ሃይማኖት እኛንም ያጽናን። እኛ አጽራረ ቅዱሳን አይደለንም። ዝም ብሎ የፈለጋቸውን ያውሩ እንጂ እንኳንስ ቅዱሳን ስራ የሰሩት ከእግዚአብሔር ረድኤት ያገኙትን ሰዎች ቀርቶ እነሱንም እንወዳቸዋለን። ጠላቶቻችሁን ምን አድርጉ ነው ያለው ጌታ? እንወዳቸዋለን። እግዚአብሔር ልቡና ይስጣቸው። ያስተማረን የመከረን ይህን ሰዓት ባርኮ የሰጠን ጌታ ክብር ምስጋና ለሱ ይሁን።